ሰላም ለመፈረጅ አይደለም። እያንዳንዱ ዘመን የራሱ መልክ፣ የራሱ ቀለም፣ የራሱ ውበትና የራሱ አሪፍ ነገር አለው። ይሄኛው ዘመን ከዛኛው ዘመን፣ ይሄኛው ደግሞ ከዚህኛው ይበልጣል ወይም ደግሞ ያንሳል እያልን ውድድርና ንጽጽር ለማስቀመጥ አይደለም። ሁሉም በዘመኑ ማራኪ፣ ሸጋ፣ ደስ የሚል ነው። ስለዚህ የእርሱ ዘመን የእናንተን ቆይታ የእናንተን ማንነት ልናወራ አረፍ ብዬ የሆነች ቦታ ሐሳቤን ላጋራችሁ ነው። ስለዚህ ምንድነው ሐሳቤ? ምን ላወራችሁ ነው? እናንተስ ምናችሁን ልታስታውሱ አስባችኋል? ተከተሉኝ ነው። ሐሳቤ ምን መሰላችሁ? እንደው የራሳችሁን ዘመን የራሳችሁን ጊዜ ያገባችሁበትን ትዳር ያዛችሁበትን ካገባችሁት ባላችሁ ወይም ሚስታችሁ ጋር የነበራችሁን የፍቅር የአብሮነት ቆይታ በትዝታ ወደ ኋላ ልንመልሳችሁ አስበናል። ወቅቱ የሰርግ ወቅት ነው። እንዴት ተጋባችሁ? ማን ጠየቅ? ባል ወይስ ሚስት? ሐሳቡ ከማን መጣ? ምን ነበር የእናንተስ ጊዜ ጋብቻ? እንዴት ነው የሚጠየቀው? በበቅሎ አገባችሁ? በፈረስ ወይስ በሸክም? በነገራችን ላይ በሸክም ድሮ ሚዜዎች የሙሽራን ሚስት ወደ ጫጉላ ቤት ያስገቡ እንደነበር ታውቃላችሁ። የሚገርም ነው። ስለዚህ የእናንተን ትዝታ የእናንተን ሐሳብና የተጋባችሁበትን ዘመን ባላችሁበት ቦታ እሁድን ከኛ ጋር እያሳለፋችሁ እስኪ ተወያዩ። እኛ ምን እንዳሰብን ከዚህ ቡና በኋላ አካፍላችኋለሁ። እኔን አያውቀኝም፣ እሱን አላውቀውም። በዛን ዘመን ጋብቻ አሁን እኔ ባሌ መሆኑን አላውቅም። እኔ አሁን እኛ ልጆች ነን፣ እንሮጣለን፣ ሳንቲም ለምንዋለው ለሱ ምንም አውቀው ነገር የለም። በምትገናኝበትም ጊዜ ራሱ አብረህ ወክ እንኳን ለመሄድ አቅፎ መሄድ የለም። እቺ ልጅ እኮ ማግባት ፈልጋለሁ ይላታል አክስቴ ማለት ነው። አንተ ሻንቀላ እሷ ሻንቀላ፣ ምን አይነት ልጅ ልትወልዱ ነው ሁለታችሁ? በእኛ ጊዜ ለማቀፍ እንኳን አቅፈህ ተቃቅፈህ ለመሄድ እንኳን ምሽት መጠበቅ አለብህ። ትውውቅ የለም። ገና በልጅነት በህፃንነት ነው። ይመጣል፣ ቤት ያድጋል፣ መጨረሻ ላይ ወደ ጋብቻ ይመሰረታል። ይሄን ይመስላል። ቤተሰቦቻችን ናቸው የሚጨርሱት። ወረቀት ሲመጣ እናየውም፣ ሽማግሌ ሲገባ እናየውም። ሰውዬ ወዴት ይሁን በየቀኑ ይሄን የዛ ቀን ብቻ የማቆ ታሪክ ወይ ምን ናቆ ታሪክ ያኔ ትልቅ ሰው ቢመጣ ብታቅፍ እንኳን ትለቃለህ። አላወቀውም ሰውየውን ትለቃለህ። ልቤ ፈቅዶሻል፣ እንዴት ነው እንደው ከኔ ጋር ብትኖሪ ከኔ ጋር አብረሽ ብትሆኚ ምን ይመስልሻል ብዬ ጠይቃታለሁ። የኛ ሙሽራ ያለ ምክንያት አይደለም። የኛን ዘመን የትዳር ሁኔታ ለማሳየት የእናንተን ዘመን እናንተ ማሰብ ይቀድማል ብዬ ነው። ስለዚህ ዛሬ እሁድ ነው ያላችሁትም አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ልዩ የመዝናኛ ፕሮግራማችን ላይ ነው። ወቅቱ ደግሞ የሰርግ ማደል። ስለዚህ በዚህ ሰርግ ወቅት ደግሞ የእናንተን ትዝታ እቤት ውስጥ ቡናው እየተፈላ ዕጣኑ እየጨሰ ምግቡ ቀርቦ እየተጨዋወታችሁ ወይም በስራ መስካችሁም ጋር ሆናችሁ እንደው ይሄንን ፕሮግራም ለምትከታተሉ ምን አይነት የሰርግ ትዝታ፣ ምን አይነት የጋብቻ ትውስታ፣ ምን አይነት የፍቅር ቆይታ አላችሁ የሚለውን ተነጋገሩበት። አሁንም አላለቀም፣ ሚስጥር ነው። ማጫወታችሁ ነገር አለ። ምናልባት እዚያ አሁን ከተማ በመኪና ሊሆን ይችላል። እዛ እንደዛ መኪና ከሌለ የሙሽራው እንትን ሙዜ አንደኛ፣ ሁለተኛ፣ ሶስተኛ አሉ የተመረጠው አዝሎ ይሄዳል። ከሌለስ ይሄ ካልተመቸ ነው በፈረስ ወይም በበቅሎ። በፈረስ ነው። እኔ በፈረስ አልሄድኩም። ለምን? ቅርብ ለቅርብ ስለሆነ። አዎ በእግር ነው። ሩቅ ቦታ የሚሄዱ በፈረስ ይሄዳሉ፣ በበቅሎ ይሄዳሉ። እሱ ቁጭ ይላል፣ ከፊቱ አስቀምጦ ከኋላ ቁጭ ብሎ ነው የሄደው አከናድሞ ማለት ነው። እሺ እንግዲህ ክብራትና ክብራን አሁንም ያላችሁት አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ልዩ የእሁድ የመዝናኛ ፕሮግራማችን ላይ ነው ያላችሁት። እንግዲህ ያለፈው ዘመን የትዳር የጋብቻ አብሮነት የፍቅር የመያያዝና የመተጋገዝ በአንድ ጎጆ በአንድ ጥላ ስር የመኖር ስሜት ምን ይመስላል የሚለውን ተመለከትን። አሁን ደግሞ የኔ ዘመን ይሄ ዘመን ምን ይመስላል? መልኩ፣ ጸባዩ፣ ባህሪ እሱን እንመልከት።